ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 30 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን ይፋ ማድረጉን፣ በጎንደር ከተማ ተጥሎ የነበረው የሰዓት እላፊ እንቅስቃሴ ገደብ መነሳቱን መገለጹን፣ የህዳሴ ግድብን ካላስተዳደርኩ ስትል የከረመችው ግብጽ ኢትዮጵያ በውሃ ደህንነቴ ላይ ጣልቃ ገብታለች የሚል ያልተጨበጠ አዲስ ክስ ማቅረቧን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንደሆነ አስታውቆ ይፋዊ የምርጫ ውጤት መግለጫ ደግሞ ሰኔ 4 ቀን 2018 ዓ.ም መሆኑን ዛሬ ህዳር 30 2018 ዓ.ም በሰጠው ጋዜጣዊ መግለጫ ላይ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሚላተወርቅ ኃይሉ የእጩዎችና የመራጮች ምዝገባ በሁለት መንገድ የሚከናወን ሲሆን በዚህም በዲጂታልና በማኑዋል መመዝገብ እንደሚችሉ ጠቁመው የምርጫ ድምጽ አሰጣጡ ግን በተለመደው መንገድ ይከናወናል ብለዋል። የምርጫ ቦርድ ከ2017 ዓ.ም ጀምሮ የተለያዩ ዝግጅቶችን በማድረግ ካከናወናቸው ስራዎች መካከልም የፖለቲካ ፓርቲዎች የሚወዳደሩበትና ሀሳባቸውን ለህዝብ ይፋ የሚያደርጉበትን ሁኔታ ስልጠና መስጠቱን፣ 56 የሚሆኑ ፓርቲዎች በተመረጡ 16 አጀንዳዎች ላይ ክርክር መደረጉን የቦርድ ሰብሳቢ አብራርተዋል። ምርጫውን ለማካሄድም አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ ሲባል የጸጥታ ሁኔታ ብቻ ለመሆኑንና መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትት ገልጸው ፓርቲዎቹ እንደልባቸው እንዲንቀሳቀሱ ቦርዱ እየሰራበት መሆኑን ገልጸዋል። ለመጀመሪያ ጊዜ በ7ኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋር ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚናውልበት ጊዜ ነው የሚሆነው። ይህንንም ስራ እንግዲህ እንዳልኩት የሚሰሩት ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል እጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይህንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ 64 የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል። ከዛ በመቀጠል እንግዲህ ኋላ በዝርዝር ሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሁለተኛው የለማው የምዝገባ ሲስተም የመራጮች ምዝገባ ሲስተም ነው። እንግዲህ እንደምታውቁት እስከ 6ኛው ሀገራዊ ምርጫ ድረስ መራጮችን የምንመዘግብ በማኑዋል ነው። በጣም ትልቅ መዝገብ አለን። በዛ መዝገብ ተጠቅመን ምርጫ ጣቢያ ላይ ምርጫ አስፈጻሚዎቻችን ተቀምጠው መራጮችን ይመዘግባሉ። አሁን በዚህኛው በ7ኛው ሀገራዊ ምርጫ በሁለት አይነት መንገድ ነው ምርጫን ለማድረግ መዝገባን ለማካሄድ የተዘናዳ ነው ወይም የተዘጋጀ ነው። አንደኛው ዲጂታላይዝድ በሆነ መንገድ የሚደረግ ምዝገባ ነው። ሁለተኛው ደግሞ በማኑዋል እንደ ድሮ አይነት ምዝገባ ነው። እዚህ ላይ በጣም ትኩረት እንዲሰጥልን የምፈልገው በዚህ ጊዜ ስራ ላይ ለመዋል የለማውና ስራ ላይ ለመዋል ቦርዱ እየተዘጋጀ ያለው የመራጮች ምዝገባ ብቻ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኦፕሬሽን ስራ ክፍል ኃላፊ አቶ ብሩክ ወንደሰን በበኩላቸው የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 2018 እንደሆነ ገልጸው የእጩዎቹ ምዝገባ የሚከናወነው ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም መሆኑን ተናግረዋል። ሌላው የድምጽ አሰጣጥ ቆጠራና ውጤት አገላለጽ የተዋረድ ስልጠና ይህም ቅድም ባልነው አይነት ከመሪ አሰልጣኝ እስከ ምርጫ ጣቢያ ላሉ አስፈጻሚዎች በተዋረድ የሚሰጣቸው ስልጠና ከሚያዝያ 28 እስከ ግንቦት 16 ቀን 2018 ዓ.ም ይሆናል። ሌላው ቅስቀሳ የማይደረግበት ወይም የማይቻልበት የጥሞና ጊዜ ከግንቦት 20 እስከ ግንቦት 23 ቀን 2018 ዓ.ም ቅስቀሳ ፖለቲካ ፓርቲዎች ሆኑ የግል ተወዳዳሪዎች የማያደርጉበት ጊዜ ይሄ የተጠቀሰው ጊዜ ነው። ሌላው እንግዲህ የድምጽ መስጫ ቀን መራጩ ድምጽ የሚሰጥበት ቀን ተብሎ የተለየው ግንቦት 24 ቀን 2018 ዓ.ም የድምጽ መስጫ ቀን ሆኖ በመርሃ ግብሩ ተቀምጧል። ሌላው የምርጫ ውጤት በምርጫ ጣቢያ ይፋ ማድረግ ይህ እንግዲህ ልክ ድምጽ በተሰጠ ወዲያውኑ ከዛ ጊዜ ጀምሮ ቆጠራውን አከናውነው የምርጫ ጣቢያ ውጤቱን ይፋ ያደርጋሉ። ስለዚህ ከግንቦት 24 አንስቶ እስከ ግንቦት 25 በማግስቱም እንደዚሁ የምርጫ ጣቢያውን ውጤት ይፋ ማድረግ የሚያስችል የጊዜ ሰሌዳ በዚህ መልኩ ወጥቷል። በድምጽ አሰጣጥ ሂደት ላይ ያላቸውን ቅሬታ የማቅረቢያ ጊዜ ደግሞ ከዕለቱ አንስተው ልክ በድምጽ መስጫው ቀን ከግንቦት 24 አንስተው እስከ ሰኔ 2 ቀን ድረስ ያላቸውን ቅሬታ የማቅረቢያ ጊዜ በጊዜ ሰሌዳው መልክ ተቀምጧል። የካቲት 16 ቀን 2018 ዓ.ም የመጨረሻውን የእጩዎች ዝርዝር ለሕዝብ ይፋ እንደሚያደርግም ምርጫ ቦርድ ጠቁሟል። በጎንደር ከተማ ተጥሎ የነበረው የሰዓት እላፊ እንቅስቃሴ ገደብ መነሳቱ ተገለጸ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ በከተማዋ የሰዓት እላፊ እንቅስቃሴ ገደብ መነሳቱን አስታውቋል። የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም በከተማው አስተማማኝ ሰላም መኖሩን ተከትሎ የሰዓት እላፊ ገደቡ መነሳቱን ተናግረዋል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችል የተናገሩት ኃላፊው ለጸጥታ አካሉም ግንዛቤ መፈጠሩን አስታውቀዋል። በከተማዋ የተሰሩ የኮሪደር ልማት ስራዎች መናፈሻዎቹ ህብረተሰቡ በነፃነት እንዲገለገልባቸው የተሰሩ ናቸው ያሉት ኃላፊው ከጥምቀት በዓል ጋር ተያይዞ የሚመጡ እንግዶችን ምቹ ሁኔታ ህብረተሰቡ መፍጠር እንደሚገባም ጠቁመዋል። አክለውም ለእንግዶቹ ጎንደርን የሚመጥን አገልግሎት ከህብረተሰቡ እንደሚጠበቅም አሳስበዋል። ተሽከርካሪዎቹ 24 ሰዓት መንቀሳቀስ እንደሚችሉ ኃላፊው ተናግረው የማታ አገልግሎት የሚሰጡ ባጃጆች ደግሞ እውቅና የሚሰጣቸው መሆኑንም አመላክተዋል። የከተማዋ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ ህብረተሰቡ ችግር የሚፈጥሩ አካላት ሲያጋጥሙ በማንኛውም ሰዓት ለጸጥታ አካሉ ጥቆማ እንዲሰጥ መልእክት ማስተላለፋቸውን ከጎንደር ኮሚኒኬሽን የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የህዳሴ ግድብን ካላስተዳደርኩ ስትል የከረመችው ግብጽ ኢትዮጵያ በውሃ ደህንነቴ ላይ ጣልቃ ገብታለች የሚል ያልተጨበጠ አዲስ ክስ አቀረበች። የአባይ ወንዝን በብቸኝነት ስትጠቀም የኖረችው ግብጽ የህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ ያልተጨበጡና ተቀያያሪ ክሶችን ስታቀርብ መቆየቷ ይነገራል። የህዳሴ ግድብ መገንባት የማገኘውን የውሃ መጠን ይቀንስብኛል ስትል የኖረችው ግብጽ ከግድቡ መጠናቀቅ በኋላ ደግሞ ከፍተኛ መጠን ያለው ውሃ እየተለቀቀብኝ ነው በሚል እርስ በርሱ የሚጋጭ ክስም አቅርባለች። ሆኖም ኢትዮጵያ ጉዳዩ በውይይትና በንግግር እንዲፈታ ጥረት ስታደርግ መቆየቷን ስታሳውቅ የቆየች ቢሆንም ግብጽ ከሳምንት በፊት በውጭ ጉዳይ ሚኒስትሯ በኩል ካሁን በኋላ ከኢትዮጵያ ጋር በህዳሴ ግድብ ጉዳይ ለድርድር አልቀመጥም ማለቷም ይታወሳል። አሁን ደግሞ በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገት ወይም ቅቡልነት የሚያመለክት ስያሜ ግብጽ ልትቀበል አትችልም ሲሉ የህዳሴ ግድቡን ብቻ ሳይሆን ስያሜውንም እንደማይቀበሉ መናገራቸው ደግሞ ሌላ አነጋጋሪ ጉዳይ ሆኗል። ኢትዮጵያ ለድርድር ዝግጁ ነኝ ማለቷ እንዳላስደሰታቸው የጠቆሙት የግብፁ የውጭ ጉዳይ ሚኒስትር ኢትዮጵያ በግብጽ የውሃ ደህንነት ውስጥ ጣልቃ ገብታለች ሲሉም ተሰምተዋል። በሌላ በኩል በግብጽ አማካኝነት በአንድ በኩል ውሃ ተያዘብን፣ በሌላ በኩል ጎርፍ ተለቀቀብን በሚል የሚናፈሱ መረጃዎች እርስ በርስ የሚጣረሱና መሰረተ ቢስ መሆናቸውን የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ገልጸው ነበር።
የግብጽ ባለስልጣናት በአፍሪካ ቀንድ በኢትዮጵያ ላይ ያተኮረ ነገር ግን ያልተገደበ የማተራመስ ዘመቻ በተደጋጋሚ ሲያካሂዱ መቆየታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ባለፈው ሳምንት መግለጹም ይታወሳል። ሚኒስትሩ ግብጽ ድርድር ውስጥ የገባች በማስመሰል እስካሁን የረባ የውይይት አጀንዳ ማቅረብ ሳትችል ቀርታለች ሲሉም ገልጸው ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ብሔራዊ ምርጫ ቦርድ ለስምረት የክልል ፓርቲነት ህጋዊ እውቅና መስጠቱን ማስታወቁን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ እንደሚችሉ መጠቆሙን ጨምሮ ሌሎች ዜናዎችን ዘነበ ህልፍ ይዟል። ተከታትለን እንመለስ። ብሔራዊ ምርጫ ቦርድ ለስምረት የክልል ፓርቲነት ህጋዊ እውቅና መስጠቱን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለትግራይ ዲሞክራሲያዊ ስምረት የክልልነት ፓርቲነት ህጋዊ እውቅና መስጠቱን በዛሬው ዕለት በማህበራዊ ትስስር ገጹ ሰርተፊኬቱን አያይዞ በአሰራጨው መረጃ አሳውቋል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ተሰጥቶት ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስ የፖለቲካ አካሄድ ይዞ እንደመጣ መጥቀሱ አይዘነጋም። ፓርቲው ባሳለፍነው ቅዳሜ ህዳር 27 2018 ዓመተ ምህረት በወቅታዊ ጉዳዮች ላይ ባወጣው መግለጫ የትግራይ ህዝብ መሰረታዊ ጥያቄዎች መፍትሄ የሚያገኙት በቀጣዩ ሀገራዊና ክልላዊ ምርጫ ህዝባዊ መንግስት ሲቋቋም ብቻ ነው ማለቱን መዘገባችን ይታወሳል። በዚሁ መግለጫው ኋላ ቀሩ ሲል የገለጸው የህወሓት ቡድን የፕሪቶሪያውን ስምምነት በመጣስ ከኤርትራ መንግስት ጋር ጥምረት ፈጥሮ ትግራይን ሌላ ቀውስ ውስጥ ከቷታልን ብሎ ነበር። ፓርቲው በመግለጫው የትግራይ ህዝብ ብቃት ባለው የአመራር እጥረት የተነሳ የተሰቃየ መሆኑን አንስቶ ለዚህ ችግር መፍትሄው ነጻና ፍትሃዊ ምርጫ ማካሄድ መሆኑን ማስታውቋል። ስምረት ፓርቲ መስራች ጉባኤውን ጥቅምት 14 2018 ዓ.ም በአዲስ አበባ ያደረገ ሲሆን በወቅቱም አቶ ጌታቸው ረዳን የፓርቲው ፕሬዝዳንት አድርጎ መርጧል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያ ሊጎበኙ እንደሚችሉ ተጠቆመ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያ ሊጎበኙ እንደሚችሉ ተጠቁሟል። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገራት ከ10 ዓመታት በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴልሂ ከአህጉሪቱ ጋር ያላት ግንኙነትን ለማጠናከር ያላትን አዲስ ቁርጠኝነት ያሳያልም ተብሏል። የህንድ ዲፕሎማቶች እንደተናገሩት ጠቅላይ ሚኒስትሩ ከታህሳስ 7 እስከ 8 2018 ዓ.ም ድረስ በአዲስ አበባ ሊቆዩ እንደሚችሉ ተገልጿል። ህንድና ኢትዮጵያ በደቡብ ትብብር ላይ የተመሰረተ ጠንካራ የልማት አጋርነት እንዳላቸውም ተነግሯል። አዲስ አበባ ከአህጉሪቱ ከፍተኛ የህንድ የቅናሽ ብድር ተቀባዮች አንዷ ስትሆን ፕሮጀክቶችም የባቡር መስመር፣ የሸንኮራ ፋብሪካዎችና የኃይል ማስተላለፊያዎችን ያካትታሉ ተብሏል። ይህ ጉዞ ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩ በደቡብ አፍሪካ በተካሄደው የቡድን 20 ስብሰባና በቅርቡ በቡታን ባደረጉት ይፋዊ ጉብኝት ከተሳተፉ በኋላ የሚደረግ እንደሆነ ተገልጿል። ጠቅላይ ሚኒስትሩ በኢትዮጵያ በሚያደርጉት ጉዞ በዲጂታል የህዝብ መሰረተ ልማት፣ በግብርና ቴክኖሎጂ፣ በንጹህ ኃይል፣ በባቡር ዘመናዊነት፣ በመከላከያ ትብብርና በትምህርት ዘርፎች ላይ አዳዲስ ስምምነቶችን ያስከትላል ተብሎ እንደሚጠበቅም ተጠቁሟል። በአሁኑ ጊዜ ከ650 በላይ የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በሆነ ኢንቨስትመንት በኢትዮጵያ ውስጥ የሚንቀሳቀሱ ሲሆን ይህም የህንድ ኢንተርፕራይዞች የአገሪቱ ትላልቅ የግል ቀጣሪዎች እንዲሆኑ አድርጓል ተብሏል። በተጨማሪም በቴክኖሎጂ አጋርነትና በዲጂታል ለውጥ ላይ አዲስ ተነሳሽነት መፍጠር የጠቅላይ ሚኒስትር አብይ አህመድና የሞዲ ቀደምት ውይይቶች ውጤት መሆኑ ተጠቁሟል። በከተሞች በገበያዎችና በትምህርት ቤቶች ላይ የሱዳን አየር ኃይል በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ተገለጸ። በሱዳን የእርስ በርስ ጦርነት ውስጥ የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶችና በተፈናቃዮች መጠለያዎች ላይ ባደረሰው ድብደባ ቢያንስ 1700 ሰላማዊ ሰዎች መገደላቸውን ሱዳን ዊትነስ የተባለ ፕሮጀክት ባደረገው ምርመራ ገልጿል። ፕሮጀክቱ ከሚያዝያ 2023 እስከ ሐምሌ 25 ድረስ የተፈጸሙ 384 የአየር ጥቃቶችን በመመርመር ከ1700 በላይ ሰላማዊ ዜጎች መገደላቸው ና 1120 ደግሞ መጎዳታቸውን ማረጋገጡን አስታውቋል። 135 የሚሆኑት ጥቃቶች የመኖሪያ አካባቢዎችን ያነጣጠሩ ሲሆን 35ቱ ደግሞ ገበያዎች ላይ የደረሱ ናቸው ተብሏል። የዓለም ጤና ድርጅትና የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ 16 ሰላማዊ ዜጎች ህፃናትና የጤና ባለሙያዎችን ጨምሮ መገደላቸውን ይፋ አድርጓል። የሱዳን ዊትነስ የተባለው ፕሮጀክት እንደገለጸው ሪፖርት የተደረጉት አነስተኛ ቁጥሮች በመሆናቸው ትክክለኛው ቁጥር ከዚህ እንደሚልቅ ገልጿል። የአየር ጥቃቶቹ በአብዛኛው የተፈጸሙት በተቀናቃኙ ፈጥኖ
ደራሽ ኃይል RSF ቁጥጥር ስር ባሉ አካባቢዎች በተለይም በዳርፉር ሲሆን በኤልዳይን ሆስፒታልና በዘምዘም የስደተኞች መጠለያ ላይ የተፈጸሙት ጥቃቶች ያካተተ እንደሆነ ተገልጿል። የፕሮጀክቱ ኃላፊ ማርክ እስኖይክ የሱዳን ጦር የሰላማዊ ዜጎችን ጉዳት ለመቀነስ በቂ ጥረት እያደረገ ለመሆኑ ተናግረዋል። የሱዳን ጦር ግን ሰላማዊ ዜጎች ኢላማ ማድረጉን ውድቅ በማድረግ ጥቃቶቹ የፈጥኖ ደራሽ ኃይሉ ካምፖች ላይ ብቻ ያነጣጠሩ እንደሆነ ሲገልጽ መቆየቱ ታውቋል። ሱዳን ዊትነስ ጥናቱን ያከናወነው በጦር አውሮፕላኖች ብቻ በተፈጸሙ ጥቃቶች ላይ ሲሆን ይህንን የማድረግ አቅም ያለው የሱዳን ጦር ብቻ መሆኑን አስረድቷል። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን ከአገር ማባረሯ ተነገረ። ግብጽ በቅርቡ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከአገር ማባረሯን በአገሪቱ ውስጥ ያሉ ኤርትራውያን መናገራቸውን ቢቢሲ ዘግቧል። እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖረው ኤርትራዊ መናገሩን ዘገባው አክሏል። ሌሎች ኤርትራውያን በበኩላቸው የስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ ነው። አንዳንዶች ከስራ ቦታቸው ላይ እያሉ ተይዘው መወሰዳቸውን ጨምሮ ተናግረዋል። ስሙ እንዳይጠቀስ የፈለገና ግብጽ ውስጥ ለረጅም ዓመታት የኖረው ግለሰብ እንደሚለው ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል። ከዚህ ቀደምም ከስደተኞች ፍቃድ ወረቀት ጋር በተያያዘ እስርና ከአገር ማባረር የነበረ ቢሆንም የአሁኑ ግን በአገሪቱ ካለው የኢኮኖሚ እና የምንዛሬ ለውጥ ጋር የተያያዘ መሆኑን ኤርትራውያኑ ይገልጻሉ። በዚህም የተነሳ የአገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በአገራቸው የበዙ የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማረሩና አንዳንዴም እንደሚተናኮሉ ኤርትራውያኑ ይጠቅሳል። በአሁኑ ወቅት ኤርትራውያን ስደተኞችን ከግብጽ በግዳጅ ወደ አገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋት የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኤምባሲ እውቅና እንደሚካሄድ በግብጽ የሚኖሩ ኤርትራውያን ስደተኞች ገልጸዋል። ኤርትራውያኑን የማባረሩ ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ ሲሆን ወደ አገራቸው መመለስን እንዲቀበሉ እንደሚገደሉና መመለስ የማይፈልጉ ደግሞ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋሉ በማለት ኤርትራውያኑ ሂደቱን ያስረዳሉ። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ጋር የባቡር ዘርፉን በቴክኒካዊ ጉዳይ ለማማከር የሚያግዝ ስምምነት ተፈራረመ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ጋር የባቡር ዘርፉን በቴክኒካዊ ጉዳይ ለማማከር የሚያግዝ ስምምነት በዛሬው ዕለት መፈራረማቸው ተገልጿል። ስምምነቱ የባቡር መሰረተ ልማቱን አገልግሎትና ጥራቱን በቴክኒካዊ ጉዳይ ለማማከር ዓላማ ያደረገ መሆኑ ነው የተገለጸው። ስምምነቱን ያደረጉት የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በዚህ ወቅት ባስተላለፉት መልእክት ስምምነቱ የታላላቅ አውራ ጎዳና የባቡር መሰረተ ልማት ለማካሄድ የሚያስችል መሆኑን ገልጸዋል። መንግስት እንደ ኮሪደር ልማት ያሉ ትልልቅ ፕሮጀክቶችን እያከናወነ ባለበት ወቅት ይህ ስምምነት መደረጉ ጠቀሜታውን ከፍ ያደርገዋል ያሉት ዋና ስራ አስፈጻሚው የባቡር መሰረተ ልማቱን አንድ እርምጃ ወደፊት ለማስኬድ እንደሚያግዝ ጠቁመዋል። የቻይና ሲቪል ኢንጂነሪንግ ስራ አስፈጻሚ ሊኪንግ ዮንግ በበኩላቸው ስምምነቱ እንደከዚህ ቀደሙ ከኢትዮጵያውያን ወንድሞቻችን ጋር ያለንን የጋራ ስራ የሚያጠናክር ነው ብለዋል። ስምምነቱ የባቡር መሰረተ ልማቱንና አገልግሎቱን በማቀላጠፍ የኢትዮጵያን ኢኮኖሚ ለማሳደግ እንደሚረዳም ገልጸዋል። ኮርፖሬሽኑ ከኢትዮ ጅቡቲ ባቡር አክሲዮን ማህበር ጋር ከዚህ ቀደምም በተለያዩ ዘርፎች በጋራ ሲሰራ መቆየቱን አስታውሰዋል። ህብረት ባንክ በበጀት ዓመቱ የባንኩ አጠቃላይ ገቢ ወደ 16.74 ቢሊዮን ብር ማደጉን ገለጸም። ባንኩ ይህንን ያለው 28ኛውን የባለ አክሲዮኖች መደበኛ ጠቅላላ ጉባኤ ባካሄደበት ወቅት ላይ ነው። በጉባኤው ላይ የባንኩን ዓመታዊ ሪፖርት ያቀረቡት የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ መስፍን ተሰማ እንደገለጹት ባንኩ በበጀት ዓመቱ በብዙ መመዘኛዎች ጠንካራ አፈጻጸም ማስመዝገብ መቻሉን ገልጸዋል። በሪፖርቱ እንደቀረበው የህብረት ባንክ ጠቅላላ ሀብት ከፍተኛ እድገት በማሳየት 113.93 ቢሊዮን ብር የደረሰ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ17.96 በመቶ ቢሊዮን ብር ጭማሪ አሳይቷል ተብሏል። ባንኩ የደንበኞችን ቁጥር በማሳደግና የአገልግሎት ተደራሽነቱን በማስፋት የተቀማጭ ገንዘብ መጠኑን 92.68 ቢሊዮን ብር አድርሷል ተብሏል።
ይህም ከባለፈው ዓመት ጋር ሲነጻጸር የ18.03 ቢሊዮን ብር ወይም የ24.16 በመቶ ጭማሪ ማሳየቱ ታውቋል። ከወለድ ነጻ ፋይናንስን ጨምሮ አጠቃላይ የባንኩ የብድር ክምችት 79.33 ቢሊዮን ብር መድረሱ ተገልጿል። በበጀት ዓመቱ የባንኩ አጠቃላይ ገቢ ወደ 16.74 ቢሊዮን ብር ማደጉንና ይህም ከባለፈው ዓመት ጋር ሲነጻጸር የ26.55 በመቶ ጭማሪ ማሳየቱ በሪፖርቱ የተገለጸ ሲሆን የባንኩ የውጭ ምንዛሬ ግኝትም ከባለፈው ዓመት የ47.4 በመቶ ጭማሪ በማሳየትም 300.11 ሚሊዮን ብር ዶላር ደርሷል ተብሏል። ከግብር በፊት የ749.04 ሚሊዮን ብር ትርፍ ማግኘቱንና ይህም የውጭ ምንዛሬ ተመን በገበያው እንዲመራ ከመወሰኑ ጋር በተገናኘ ባንኩ ያጋጠመውን ተግዳሮት መቋቋሙን በመግለጽ በቀጣይ ወቅቱ የሚጠይቀውን የአሰራር ለውጥ በመተግበር እንዲሁም ተግዳሮቶችን ወደ ድል በመለወጥ ባንኩ የጀመራቸውን ስራዎች አጠናክሮ እንደሚቀጥል ተገልጿል። የተባበሩት አረብ ኤሚሬቶች ግዙፍ ኩባንያ ኤስቢኬ ኢንቨስትመንት ግሩፕ በኢትዮጵያ መዋለ ነዋይ ለማፍሰስ ዝግጁ መሆኑን ገለጸም። በተባበሩት አረብ ኤሚሬቶች ግዙፍ ኩባንያዎች መካከል የሚጠቀሰው ኤስቢኬ የተሰኘው ቢዝነስ ግሩፕ በኢትዮጵያ በተለያዩ ዘርፎች ኢንቨስት ለማድረግ ከፍተኛ ፍላጎት እንዳለው ተገልጿል። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ከኩባንያው መስራችና ባለቤት ሼክ ሱልጣን ቢን ካሊፍ ቢን ዛይድ አልናህያን ጋር በዛሬው ዕለት በዱባይ ተወያይተዋል። አምባሳደር ዶክተር ጀማል በከር በውይይቱ ኢትዮጵያ ሀገር በቀል የኢኮኖሚ ሪፎርም በማካሄድ ለውጭ ባለሀብቶች ምቹና ሳቢ የኢንቨስትመንት ከባቢ መፍጠሯን ጠቅሰው በአፍሪካ አህጉራዊ ነጻ የንግድ ቀጠና አማካኝነት የአፍሪካ የንግድና ሎጂስቲክስ ማዕከላዊ የኢንቨስትመንት መዳረሻ መሆኗንም ለኩባንያው ባለቤት ገልጸዋል። በተጨማሪም ትኩረት በተሰጣቸው መስኮች ለሚሰማሩ ባለሀብቶች መንግስት ያዘጋጃቸውን ዘርፈ ብዙ ማበረታቻ ፓኬጆች በዝርዝር አስረድተዋል። ሼክ ሱልጣን ቢን ካሊፍ ቢን ዛይድ አልናህያን በበኩላቸው ኢትዮጵያ የግሉን ዘርፍ ለማበረታታት የወሰደቻቸውን እርምጃዎች ሲከታተሉ መቆየታቸውን ገልጸዋል። ከኢንቨስትመንት ዝንባሌው ጋር የሚጣጣሙ ዘርፎችን በመለየት ኩባንያው ከፍተኛ ካፒታልና እውቀቱን በኢትዮጵያ ለማሰማራት ዝግጁ መሆኑንም አረጋግጠዋል። ኩባንያው ኢትዮጵያን እንደ ማዕከል በመጠቀም በቀጠናው ገበያ የራሱን ጉልህ ድርሻ ለመያዝ ቁርጠኛ መሆኑን ነው የገለጹት። አምባሳደሩ ኤስቢኬ ግሩፕ በኢትዮጵያ ኢንቨስት ለማድረግ ላሳየው ፍላጎት አድናቆታቸውን በመግለጽ የመንግስት ሙሉ ድጋፍ እንደማይለያቸው አረጋግጠውላቸዋል። በውይይቱ መደምደሚያ የኢንቨስትመንት ፕሮጀክቶችን ለመለየት ለማዋቀርና ወደ መሬት መውረዱን ለመከታተል የሚረዳ የጋራ ቴክኒካል ቡድን ለማቋቋም እንዲሁም በቅርቡ በኢትዮጵያ የቅድመ ኢንቨስትመንት ጉብኝት ለማመቻቸት ከመግባባት ላይ መደረሱ ተገልጿል። ስትከታተሉት የነበረው የዕለተ ማክሰኞ ህዳር 30 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ ያመሰገን። በያላችሁበት መልካም ምሽት